በዛሬው ቪዲዮ የአብርሽ ወንድም ሩታ እና ሄርሜላ ተገናኝተው ትልቅ አጀንዳ አንስተው ነበር። ያም አጀንዳ እንግዲህ ሩታ ይቅርታ አብርሽን ብለው ምናምን ነገር ይቅር ብለው አንድ ላይ እንዲሆኑ ጠይቃ ነበር። ለዛም ጥያቄ አብርሽ የሰጠውን መልስ አንድ ላይ የምናየው ይሆናል። ከዛ በኋላ ደግሞ አንድ በአንድ ካየን በኋላ ማንጋ ጥፋት እንዳለ የሚያጋሩት ቪዲዮ ስለሆነ ቪዲዮን እስከ መጨረሻ በመከታተል እያንዳንዱን ሀሳብ ከፋፍለን እናያለን። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? የእንደ ተመልካች ቤተሰቦች በያላችሁበት ሁላችሁም ደህና ናችሁ ብዬ አስባለሁ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ በአዲስ ለየት ባለ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችን በፊት ሁላችንም ይህን ቪዲዮ እንደተለመደው ላይክ እያደረግን ጀምር እና ደግሞ አዳዲስ ሰዎች ካላችሁ ይሄ በጣም ወሳኝ የሚባል አይነት የግሬስ ፋሚሊ ነው። እያንዳንዱን ሀሳብ እውነታውን በትክክል ለማንም ሳንደግፍ የምናወራበት ቤት ስለሆነ ሰብስክራይብ በማድረግ ቤተሰቡን እላችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ይመቻችሁ። ምን መሰለው ውሳኔ ዴቭ፣ አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነት? እሺ፣ እኔ አሁን ለምሳሌ በጣም ደስ ብሎኛል። እንዴት ቪዲዮን እንደምጨርስ አላውቅም። የዛሬው ቪዲዮ ረዘም ሊልም ይችላል። ብቻ እንደ ቪዲዮ ነው። አሁን እንደምናየው አይነት የአብርሽን ምላሽ የሩታም ምን ለዚህ ነገር አስወሰናት የሚለውን ነገር ነው ቪዲዮን የሚያረዝመውና የሚያሳጥረው። ብቻ ለማንኛውም በጣም ደስ ብሎኛል። እንግዲህ በሩታና በአብርሽ አንድ ላይ የመሆን ወይም ደግሞ አንድ ላይ የአብርሽን ምላሽ ገና አላየንም፣ ግን ያው ሩታ ልቧ ተመልሶ እንደዚህ ምናምን ነገር ስትሆን ማየታችን ደስ ስለሚል ብቻ ለዛሬው ቪዲዮ 1000 ላይክ በጣም ደስ ይላል እንዴ! እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበራ ማስታረቃችሁ ያው ማለት ብዙ ጊዜ ብያለሁ። ዴቭ መዘግየት አልነበረበት። በቃ ብዙዎቹ ምናምን ነገር ታግለዋል። በቃ ማለት ሩታና አብርሽ አንድ ላይ እንዲሆኑ ያልታገለ ሰው የለም ማለት ከአብርሽን ቤተሰቦች ከሩታን ቤተሰቦች ማለት ነው። እና ዴቭ ዘገየ። ምንድን ነው እንዴ? የዛኔ ነበር እኮ መምጣት የነበረበት። ገና የሆነች ነገር ኮሽ ስትል ነበር ዴቭ መምጣት የነበረበት። እስቲ ለዴቭ ሁላችንም ማለት ነው ለዴቭ እናጨብጭብ። ለዴቭ እና ለሩታ ሩታ የይቅርታ ልብ ባይኖራት እውነት ለመናገር የዴቭ መኖሩም እዛ ያን ያክል ፋይዳ አለው ብዬ አላስብም። እና ለሁለቱም እስቲ እናጨብጭብ። ያው ኮመንት ላይ እንደተለመደው ያቺ የምታጨበጭባ ኢሞጂ አለቻ፣ በሷ ኮመንቱን አጥለቅልቁት እና ደግሞ እልልታም። የዚህ ቤት ደግሞ ደስ የሚለው ነገር ማለት ነው እኔ እልል በሉ ስል የምርም እልል ምናምን ነገር ብላችሁ የምትጽፉ ሰዎች አላችሁ እና እስቲ በዛሬውን ቪዲዮ እልልታችሁን አቅልጡት። ስላላገኘሁኝ ነው እውነት ለመናገር ያው የሚታዩት ነገር ነው። በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምን እና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። እዛ ነው። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ ቆይ ሄርሜላ ማለች ይህን ጉድ ልትሰማ ዛሬ እንግዲህ መርዷ ነው። የአብርሽን ምላሽ ነው። በእርግጥ አሁን እስከ መጨረሻ ተከታታይ የአብርሽን ምላሽ ነው መስማት የምፈልገው፣ ግን መርዷን ሄርሜላ ልትሰማ ነው። መቼስ አብርሽ እምቢ ይላል የሚል ግምት የለኝም፣ ግን እሱን እስቲ እስከ መጨረሻ ስናይ የምናየው ይሆናል። ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊያት መስልሽ ይዘሽ የምትይጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እየመጣች ነበር። ይሄ ሰው ተስፋ አስቆረጠኝ፣ በጣም ተስፋ አስቆረጠኝ። እሱ ላጠፋው ጥፋት እሷ ይቅር ብያለሁ ምናምን ነገር እያለች እንደዚህ ደነፈር ምናምን ነገር ኩራት ያጫውተዋል። ኧረ ተው አብርሽ፣ ቆም ብለህ አስብ። ከሄርሜላ ጋር ምናልባት ዲፕ አንዳንድ ነገሮችን ሄዳችሁ ሊሆን ይችላል፣ ግን በጊዜ አቁምና ቆም ብለህ አስብ። አሁን ለምሳሌ ይቅርታ ምናምን ነገር አድርጌልሃለሁ ስላለች ወይ ደግሞ አብርሽ እንዲመለስ እፈልጋለሁ ስላለች ያለምንም ጥያቄ ተመለስ ማለት አንችልም። እውነት ለመናገር ግን ደግሞ እንደዚህ ያለ በኩራት አይነት ነገር ሲያወራ ይደብራል እውነት ለመናገር። ምክንያቱም ከዚህ በፊት አብርሽም እውነት አለው በነገራችን ላይ። እኔ አሁን ለሩታም ለአብርሽም እየወገንኩ ሳይሆን አንድ ላይ እንዲሆኑ ከመፈለግ የተነሳ ነው። የአብርሽ እውነታም መሰላችሁ ከዚህ በፊት አንድ ላይ እንድንሆን እፈልጋለሁ ብላ እንግዲህ በጣም ተደሳስቶ ልጁን ካሳየችውና ነገር በኋላ እንግዲህ ልቡን ጎርታው ነበር ከዚህ በፊት ማለት ነው። እና የዛም ፍራቻ አሁን ይሄን ጥያቄ እንዳይቀበል ሊያደርገው ይችላል። ግን ቢሆንም ሞር ጥፋቱ እሱ ጋር ስላለ እሺ ብሎ አምኖ በቃ ጥፋት በጥፋት ተካክሶ ጥፋት በጥፋት አይካካስም እውነት ለመናገር ግን ይሁን በቃ ማለት እስኪታረቁ አንዳንዴ ዋሽተንም እናስታርቅ ይባል የለ አብርሽ እዚህ ጋር እንዲሁም ተጎርቷል ብለን ቢታረቁ እኔ ደስ ይለኛል እውነት ለመናገር። ያምሻል? ጤነኛ አይደለሽም? ዛሬ ከወንድሜ ለመጣላት ነው ይሄንን ነገር ሐሳብ ያመጣሽው? እኔና አሁን ደግሞ ከጓደኞቼ ጋር አጣላሽኝ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና ይሄን ሁሉ ትርጉም ውስጥ ለምን ገባ አብርሽ?
ማለት ይሄን ያክል ማለት ምን ሀሳብ ሊኖራት ይችላል ከወንድሙ ጋር? እንግዲህ ወንድሙን በምን ያክል አክብሮት ስታወራ ምናምን ነገር እንደነበር ለዴቭ ማለት ነው ምን ያክል አክብሮት እንዳላት እያየን ነበር። እና ምን አገናኝቶት ነው እንዴት አስቦት ነው ከወንድሜ ጋር ልታጣይ ከቤተሰቤ ጋር ልታጣይ የሚለው? እና እኔ እንጃ በምን አይነት ትርጉም እንደተረዳው አላውቅም። እና ደግሞ ቢያንስ ለራሳችሁ ጊዜ ወስዳችሁ አስቡ ነበር ያልኩትን። አሁን ግን የማየው ነገር አንዳንድ ነገር ልክ ስላልመሰለኝ አሁን ሩታንም ቀጥሬያታለሁ። ሶስቱም ይመጣሉ የየግል ሀሳባቸውን ሰምቼ የእውነት ዛሬ በጣም ተጨባጭ የሆነ እውነት እኔ ብቻ ነኝ ዴቭ እያሳዘነኝ ያለው የምር አብርሽ ወንድም እያሳዘነኝ ነው ገና ከመምጣቱ። እኔ እንዲሁም ሊታረቁለት አይነት ነገር መስሎኝ ለሱ ሁላ ደስ ብሎኝ ነበር። ለአብርሽና ሩታ አንድ ላይ መሆናቸው ለብቻው በጣም ደስ የሚለኝ ነገር ነው። ግን ለሱ በቃ አለ እኔ አስታረኳቸው የሚለውን ይሆናል ምን ያክል ደስተኛ ሊያደርገው እንደሚችለው መገመት አያቅታችሁም። እና አሁን ደግሞ ያሰበው ነገር ሊከሽፍ እንደሆነ ሳስብ አሁን ሳይ ምናምን ነገር በጣም እያናደደኝ ነው። እና አሁን እኔ እንዲሁም ከዚህ በፊትም ብዙ ብያለሁ ስለ ዴቭ ማለት ነው። እኔ ለምን ቻናል ተከፍቶለት፣ ለነገሩ ቻናል እዛ ጣጣ ውስጥ መግባት የለበትም። ግን እንደ ስራም ስለሆነ ቻናል ቢከፈትለት አብርሽ ዝም ብሎ ባያይ ደስ ይለኛል እውነት ለመናገር። በእርግጥ ያው ላይቆይ ይችላል፣ ከጥቂት ጊዜ በኋላ ቻናል ሊከፍቱለት ይችላሉ። ግን አይቆይ ዴቭ በቃ ወሳኝ ሰው፣ በጣም ምርጥ የሆነ ሰው እንደሆነ እየታየኝ ነው። ከሁሉም የሚሻለው እሱ ነው። ትላንት አንድ ፕሮግራም ላይ አይቻቸው በጣም ነው ደስ ያለኝ ሁለቱን እና የሆነ አብሮነታቸውን በጣም እፈልገው ስለነበረ ሁለቱ አብረው ሆኖ ሳያቸው በጣም ከምላችሁ በላይ በጣም ቤተሰቦች በጣም እኮ እኔ አሁን ቀን እንዲያውም ያ ፎቶ ምናምን ነገር በጣም ሲዘዋወር ነበር የሆነ ድግስ ነገር ላይ አይ ቲንክ አብርሽና ሩታ አንድ ላይ ተጠርተው ሄደው ምናምን ነገር መሰለኝ። እና አሁን ይህን ነገር ደግሞ ሳይ እነዚህ ሰዎች ድግሱን የሄዱት ለዛ ድግሱን ለጠሩ ሰዎች ለእነሱ ደስታ ሲባል ነው ወይስ የምረም አንድ ላይ ስለሆኑ ነው እያስባለኝ ነበር። ከዛም ደግሞ ይሄ ቪዲዮ አሁን ሩታ አብርሽን ይቅርታ ጠየቀችው የሚለው ቪዲዮ ሲለቀቅ በቃ እነዚህ ሰዎች አንድ ላይ ሆነው ስለተታረቁ ነው ድግስ ምናምን ነገር ሄዱት ብዬ አስቤ፣ ግን አሁን ደግሞ ቪዲዮን ከፍቼ ሳየው ሩታ ማነው አብርሽ ይቅርታውን እንደማይቀበል አይነት ነገር ምልክት እያሳየ ነው። እና በጣም ደስ ብሎ ነበር። እርግጠኛ ነኝ ብዙዎቻችሁ ደስ ብሏችሁ እንደነበር። ቀን ያንን ቪዲዮ በቃ ሲዘዋወር ሶሻል ሚዲያ ላይ ሲዘዋወር የነበረውን ፎቶ አይታችሁ በጣም ደስ ብሏችሁ እንደነበር ያው ኮመንት ላይ ምናምን የአንዳንድ ሰው ቻናል ላይ እያየው ነበር። ግን አሁን ደግሞ እንደዚህ ደስታችን የሚያደፈርስ ነገር ሳይ በጣም ከፋኝ፣ የምር ከፋኝ። ሩታዬ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? እግዚአብሔር ይመስገን። እንደተለመደው የሩታን አለባበስ በእርግጥ የዛሬው የተጋነን አይደለም እውነት ለመናገር። ግን ያው ሩታ ስለሆነች ብቻ አድናቆታችንን ለአለባበሷ ለምን ሆነ የዚህ ቤተሰብ ባህል ስለሆነ ነው። የሰውን ማድነቅ፣ ጥሩ ሲሰራ ሰውን ማድነቅ፣ መጥፎ ሲሰራ ደግሞ መምከሩና ነገር የዚህ ቻናል ስለሆነ አሁን በእርግጥ ከምክር ጋር አይገናኝም። ግን ስለ ሩታ አለባበስ እስቲ ዛሬ የሆነች ነገር ብለን እንለፍ። ዛሬ የተጋነነ ስላይደለ ማለት ነው አትቀየሙኝ። 7 ነው የሰጠሁት፣ 7 ከ10 ነው የሰጠሁት። እናንተ ደግሞ የራሳችሁን ትክክለኛ አስተያየት የሩታን አለባበስ ትክክለኛ አስተያየቶቻችሁን ስጡ። ከአብርሽ ጋር ታርቀው ቢሆን ኖሮ ማለት ነው ከዛ በላይ ይሰጥ ነበር እውነት ለመናገር። ግን ስላልታረቁ ብቻ በእርግጥ እንዲሁም አብርሽ ነው ጥፋተኛው፣ የአብርሽን ነው የምንቀንሰው። ለጊዜው ግን የሩታን በ7 ይዘነዋል። እስቲ እናንተ ደግሞ ከ10 የሩታን አለባበስ የዛሬዋን ሩታ ከ10 ስንት እንደምትሰጡ ኮመንት ላይ ጻፉ። እና ያው አብሮ ፎቶም ደግሞ ሳይ የሆነ በጣም ነው ለእኔ በጣም ደስ ያለኝ። ከእኔ ከተጨነኩበት ይልቅ ያንን ነገር ሳይ በጣም የበለጠ ደስ ያለኝ። ያው ጉዳዩን እኔ እንዲሁም በዛ ነገር ማለት ነው በዛ ፎቶ እርግጠኛ ነኝ የሩታም የአብርሽም ቤተሰቦች በጣም እንዴት ደስተኛ ሊሆኑ እንደሚችሉ መገመት አያቀታችሁም። እንግዲህ የልጃችሁ ትዳር ሊስተካከል እንደሆነ ስታዩ ምናልባት በቃ የወለዳችሁ ሰዎች ምናልባት ልታዩ ትችላላችሁ ይህን ቪዲዮ እና ለእናንተም ጭምር ነው እና ምን ያክል ደስተኛ ሊያደርግ እንደሚችል ያው መገመት አያቅተንም። የልጃችሁን ትዳር በቃ ተስተካክሎ የልጃችሁ ህይወት ተስተካክሎ ማየት ቀላል ነገር አይደለም እና እንጃ አሁን ደግሞ ያንን ደስታ የሚያደፈርስ ነገር አብርሽ እንዳይሰራ ነው። ያንን ደስታ የሚያደፈርስ ነገር አብርሽ በቃ ግምጭጭ እንዳይል ነው የምፈራው። ራስሽ ምን ይልሻል ውስጥሽን አድምጪ ነው እንጂ ያልኩሽ። አሁን እንደዚህ ሰው በተቀያየረ ቁጥር የተለያየ ሀሳብ እየመጣ ነው ያለው። ገብቶሻል? አንቺም ላይ ብዙ አይነት ሀሳብ እየገባብሽ እዚች ጋር የአብርሽን ወንድም ሳላደንቅ በቃ ማላልፈው ነገር ሩታ እውነት ሁላችንም ተስማምተናል። ሩታ ትላንት ጥፋት አጥፍታለች ማለት እሷ ቀልድ ሊመስላት ይችላል። እነ ዳኒን ምናምን ነገር እነ ደስታን ጎረምሶችን ቤት ምናምን ነገር ማምጣቷ ምናልባት ቀልድ ሊመስላት ይችላል። ወንዶቹ ግን እንደዛ ያስቡ ሰዎች አንድ ነገር መገንዘብ ሩታ አለባት ብዬ ማስበው ነገር ወንዶቹ እንደዛ ላይ ያስቡ ይችላሉ። እሷ ለቪዲዮም ለሆነ ነገር ልታስብ ትችላለች። ግን ሌላ ዓላማ ሊኖራቸው ይችላል።
እና እዚች ጋር በቃ ሳላደንቅ ማላልፈው በትክክል ሩታ ስታጠፋ አጥፍተሻል ብሎ እየነገረ በመሆኑ በጣም አደንቀዋለሁ እንጂ ሁሌ ለሩታ ሸፋፍነን ሁሌ ደግሞ ጥፋቷን ሁሉ ልክ ነው እያለን ካሳለፈን እርግጠኛ ነኝ ሩታን ገፋፍተን ገደል ውስጥ ነው ምንከታት። ምንም ልረዳት አንችልም። ምንወዳት በትክክል ምንወዳት ከሆነ ሰው እንዴት ነው የሚወደውን ሰው አይደል በትክክል ሊቆጣ የሚችለው በግልጽ ሊቆጣ የሚችለው። ማይወደውን ሰው እኮ ማለት ነው የራሱ ጉዳይ ሲፈልግ ገደል ይግባ ምናምን ነገር ብሎ ነው የሚተው። እና የኔንም ምክር ሌሎች ሰዎችንም ምናምን ነገር የቤተሰቧንም ሆነ የጓደኞቿን ምክር አንዳንዴ ከክፋት አትቁጠሩ። ለሩታ ጥሩ በማሰብ ነው። ከሱ ጋር ያለኝን ነገር አቁም ያለው ምንም የለኝም ከሱ ጋር እና ዳኒ ደግሞ ጀስት ንጹህ ጓደኛዬ ነው። ምንም የለኝም ከሱ ጋር እኮ አሁን ይኸው እንደዚህ አሁን ሩታ ለሚዲያ ነገር ወይ ደግሞ ለአብርሽ ወንድም እንደዚህ ያለች እንጂ ትላንት ለደስታ ሳይሆን ለዳኒ ስታሳይ የነበረው ፊት እንደዛ አልነበረ። የልጇን አባት ያለ ልክ ሲናገረው ለሱ ነበር ስትወገን የነበረው። ያ ደግሞ የልብ ልብ ይሰማውና የምርም ሩታ ትወደኛለች ብሎ እንዲያስብ ያደርገዋል። እና ይህን ነገር በትክክል ለዳኒ ግልጽ አድርጋሽ መንገር አለብሽ ብዬ አስባለሁ። እኔ እኮ መጀመሪያ አውቃለሁ ሩታ ምንም ልትወዳቸው እንደማትችል በቃ አንድና አንድ አብርሽን ለማናደር ነው በቃ ወይ ደግሞ ለቀልድም ለማፌዝም ለብሽሽቅ ምናምን ነገር ሊሆን ይችላል። እና ግን አሁን ወንዶቹ እንደዛ ያስቡ። ዳኒ እንደዛ ባሏን ትታለሱ ስትወግን በቃ ይቺ ልጅ የራሴ ላርጋት ምናምን ነገር ብሎ ሊያስብ ተንኮል ሊያስብ ይችላል። እና ይህን ነገር ለዳኒ በትክክል በእርግጥ አሁን የግድ መናገር አይጠበቅባትም። ይህን ቪዲዮ ሚያይ ከሆነ ያየዋል፣ ማያይም ከሆነ እንግዲህ ተቆራርጦ ይላክለታል፣ ይደርሰዋል። ምን መሰለው ውሳኔ ዴፍ አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ ዴፍ በጣም ደስ ይላል። እሺ ቆይ አሁን ይሄ ነገር በጣም ደስ የሚል ነገር ሆኖ ሳለ እንዴት እንደዛ እንደወሰንሽም ሰው ማወቅ አለበት ብዬ አስባለሁ። ሰው እሺ ባያቅም ችግር የለውም፣ ግን አብርሽ ሊረዳ ይገባል ብዬ አስባለሁ። ያለምንም እንትን እሱም እሺ ብሎ ሊቀበል ግዴታ የለበትም። እውነት ለመናገር ያው ግዴታ አለበት የቀድሞ ባሏ ስለሆነ፣ እንዲሁም ደግሞ ገና በቃ ያልተነካ ምንም ያልተጓዙት የፍቅር ጉዞ ስላለ ማለት ነው። ግን ዞሮ ዞሮ ግልጽ ብታደርግለት አንዳንዴ ተሸፋፍኖ ብዙ የመጣ ነገር ነው የሆነ ሳሌ ሲፈነዳ በቃ ወደማይመለስበት አይነት ደረጃ የሚደርሰው ማለት ነው። ለዛ ሁሉንም ነገር ፍትፍት አድርገው ማብራት አለባቸው ብዬ አስባለሁ። የሶስታችሁንም ውሳኔ ለመስማት ነበር። ምክንያቱም ጊዜ ውሰዱ ብዬ ጊዜያችሁ አስቡበት ብዬ ተናግሬ ነበር። ምን ላይ ደረሳችሁ ለማለት ነበር ዛሬ የመጣው። አንቺ ደግሞ ይህንን ነገር ይሄ ልጅ ብልጠቱ ነው የሚገርመኝ። በጣም ብልጥ ነው። ካስታወሳችሁ ልብ ብላችሁ ካያችሁ ሄርሜላን ለብቻው አግኝቷት ነበር፣ አብርሽን ለብቻው አግኝቶት ነበር፣ ሩታንም ለብቻው ምናምን ነገር አግኝቶ ነበር። እና መጨረሻ ላይ ምን ያደረገ አሁን ሰብስባቸው ያው የሰጣቸውን አሳይመንት ሊሰማ ማለት ነው መልሱን ሊቀበላቸው አይነት ነገር ነው። የዛኔ እንግዲህ ካስታወሳችሁ ለሄርሜላ ምን የሚል ጥያቄ ነበር? አረጋግጪ ማለት አብርሽን ምናምን ነገር እንደሚወድሽ እርግጠኛ ሁኝ፣ ያንቺ መውደድ ብቻ እንትን አይደለም። ከዛ በኋላም ያናደው ነገር አብርሽ አታለላት ሄርሜላ ማለት ነው። ይሄ አፈቅረሻለሁ አላላትም ግን እወድሻለሁ በሚል በቃ ድጋሚ ሌላ ጥያቄ እንዳታነሳ አድርጎ አታለላት። አብርሽ ደግሞ ሲጠየቅ የመለሰው መልስ ካስታወሳችሁ እኔ አንድ ላይ መሆን እፈልጋለሁ እሷ ናት ያልፈለገችው አይነት ነገር እያለ ነበር። እና እሷ ብትፈልግ እኔ እመለሳለሁ ችግር የለብኝም እያለ ነበር። ሩታም ደግሞ እንግዲህ ያው አንዳንድ ማቅማማት ቢኖርም ግን ይሆናላ ሙሉ በሙሉ ቅርጥ ያለ መልስ ባይሆንም የሆነች አይነት መልስ ሰታ ነበር። ከዛን ግን አሁን ላይ እንደዚህ ሰብስቧቸው የሰጣቸውን አሳይመንት ለመስማት ሲጠራ በጣም ብልጠቱ ነው ይታይ። እኔ ከዚህ በፊት ወይ የትዳር አማካሪ ሆኖ ሰርቷል ወይ ፍርድ ቤት ሰርቷል አላቅም፣ ብቻ ግን ይመቸው፣ በትክክል አደንቀዋለሁ። ልሄድ ነው ብላለች በዚህ ሳምንት ወደ ውጭ ሀገር ልትሄድ ነው እና ምንም ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም። እኔ አሁን ላይ ራሴን ህይወት አንድ ሁለት እያልኩኝ ያለሁኝ ሰው ነኝ እና ቆይ እኔ አሁን ግራ ገብት ያለኝ ማለት ነው አብርሽ ሀሳቡን ያስቀየረው ነገር። ከዚህ በፊት እንግዲህ አለሙን በትክክል ልብ ብላችሁ ከሰማችሁ እሷ ከተመለሰች እኔ ችግር የለብኝም አይነት ነገር ነው። አሁን ግን ይቅርታ ልጠይቀው እንደሆነ ስለሚያውቅ ይሆናል እሱ ደግሞ በተራው ግልብጥ እያለ ነው የሆነ ወደ አለመፈለግ አይነት ምልክቶችን እያሳየ ነው። እና አሁን ውጭ ሀገር የመሄድ ፕሮሰስ መጀመሯን መንገሯ ነው አሁን እዚህ ጋር ችግር የፈጠረው ስህተት የፈጠረው። በእርግጥ እውነት ለመናገር እሱን እኔም ተቃውሜ ነበር። ስህተት ነው፣ ፈጽሞ ስህተት ነው። ውጭ ሀገር ከአብርሽ ልጁን ለመነጠል ያው እዚች ሳምንት ውስጥ ነው የሁሉ ነገር የተከሰተው። አብርሽንም ትላንት ነው በቃ ከቤቱና ነገር ያስወጡት ነገር ያው በአንድ በ24 ሰዓት ልዩነት ሲወሰን በቃ እኛም እንደ ተመልካች ጥያቄ መጠየቅ አለብን። ግን ከልቧ እስከሆነ ድረስ ከልቧ ከሆነ ማለት ከልቧ እስከሆነ ድረስ ደግሞ ይሆናል ብዙም በቃ እንደዚህ ሰውን ባታለፉ አብርሽም ሩታም ሰውን ባታለፉ እና ብትታረቁ የሚሻለው እሱ ነው። እኔ ጋር እስካሁን የተቀየረ ነገር የለም። እንደ ወንድም የመከርከኝ ነገር ተቀብያለሁ። ግን ደግሞ አሁንም እኔ ለሱ ደስታ የምኖር ሰው ስለሆንኩኝ ምንም
የቀየርኩት ሀሳብ የለም ልልክ ፈልጌ ወስናለች ማለት ነው። ሄርሜላ ወስናለች ማለት ነው። የአብርሽ ባሪያ ሆኖ ለመኖር የአብርሽ ገረድ ሆኖ ለመኖር ወስናለች። እንግዲህ ምንም ማድረግ አንችልም። ጊዜ በራሱ ይመክራታል። እኛ ብዙ መክረናታል። የሩታም እህት የአብርሽም ወንድም ምናምን ነገር ሁሉም መክረዋል። እንግዲህ አስቡ የሁለት የባልና ሚስት ቤተሰብ መጥቶ እቺን ሴት አክብሮ ሲመክር ማለት ነው። በልጃቸው ወይ ደግሞ በቤተሰባቸው በእህታቸው በወንድማቸው ትዳር መሀል ጣልቃ የገባችን ሴት አክብረው እንግዲህ የዛኔ እሱም እንዴት እንደመከራት የአብርሽ ወንድም ማለት እንዴት እንደመከራት አይታቸዋል። የሩታም እህት እንዴት እንደመከረቻት በቃ እኔ እንጃ። እኔ በትልቅ ሰው ራሱ እንደዚህ አይከበርም። ይከበራል በእርግጥ ግን በቃ እንዴት እንደ ታላቃቸው ምናምን ነገር ነው አክብረው ሲያወሩ የነበረው። የረዥም ዓመት ጋፑ ላይ ያላቸው አይመስልም። እና ያው እነዛ ያ ሁሉ ምክሮች ካልጠቀሟት ጊዜ ይመክራታል። እንግዲህ አብርሽ ባሪያ ሆኜ ልኑር ካለች ትኑር፣ እኛ ምን አገባል። እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬ ካለሁ የምርሽ ነው። ትክክለኛውን መረጃ ምንድን ነው? ሄርሜላ የሆነ በኩራት አይነት ነገር ሳቀች። አሳሳቋ ምንም አልጣመኝም። ምንድነው ተመካክሮ የመጡት አብርሽና ሄርሜላ? በመሃላቸው ያለው ቃል ኪዳን ምንድን ነው እንዴ? ማለት የመደንገጥም ምናምን ነገር እኮ አላየንም ሄርሜላ ላይ። በፊት ቢሆን ያስደነግጣት ነበር። ሩታ አብርሽን የምትቀማት አይነት ነገር ከመሰላት እንዴት እንደምትናደድ፣ እንዴት እንደምትደነግጥ፣ እንዴት እንደምትፈራም ጭምር ማለት ነው እናውቃለን። እና አሁን ግን ምንም አልመሰላትም። ሁላ እያላገጠችባት አይነት ነገር ነው። ምንድን ነው እነዚህ ሰዎች መካከላቸው እኛ ሳናቅ የተፈጠረው ነገር ምንድን ነው? ይህን ያክልስ እንድትተማመንበት ሄርሜላ ማለት ነው አብርሽ ላይ እንድትተማመንበት ያረጋት ነገር ምንድን ነው? እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ቆይ ምን አዲስ ነገር ይፈጠራል? እንደዛ አይደለም አብርሽ፣ እንደዛ አይደለም። መጀመሪያ አሁን ከክርክሩም በቃ ያለ ስሜታዊ ከመሆኑም በፊት የሚቀርመው እንዴት አሰበችው ነው ነገሩን። እንዴት ወሰነች ይሄን ውሳኔ? እንዴት እሷን በትክክል ማናገር እኮ ነው። ዘሎ ወደ ጭቅጭቁን ነገር ምናልባት ይቺ ሴትዮ ማለት ነው ሩታ የሆነ ነገር ተገልጦላት ቢሆንስ? የምርም ልቧን የነካ ነገር ቢኖርስ? እና መጀመሪያ የእሷን ሀሳብ አጥርተ ማዳመጥ አለብህ ብዬ አስባለሁ፣ ከመከራከሩም እንትን ከማለቱም በፊት ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሀሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል? ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው። እሺ ቆይ ለአብርሽ ምን አሁን ለምሳሌ አንድ ጥያቄ አለኝ። እሱ አሁን እያነሳ ያለው ያው ቅድም ያነሳሁትን ነገር ነው። ያው ከዚህ በፊት አንድ ላይ መሆን እንችላለን በቃ ምናምን ይቅር ብያለሁ ካለች በኋላ እንደጎዳችሁ ሁላችንም የምናውቀው ነገር ነው። ግን አሁን እኔ ሌላ ጥያቄ ለአብርሽ እነ ደስታ ምናምን ነገር እያሉ አንድ ላይ ሁሉን ነገር እንተውና አንድ ላይ እንሁን ስትላተን ነበር። አሁን ደስታን ካባረርክ በኋላ ነው ይህን ነገር ያሰብከው እንዴ? እኔ እኮ በትክክል አንተን በጣም ችግር መሰረታዊ የሚባል ችግር አለብን። እንዴት ነው አሁን ለምሳሌ ማለት ሰው የጣለውን ዕቃ ሰው ሲያነሳበት ቅር ይለዋል የሚባለው ነገር በትክክል በቃ አብርሽ ላይ እየሰራ እያየሁት ነው። አሁን ልክ እሱ ትቷትና ነገር ሳይ ደስታ ሲመጣ አንድ ላይ እንሆን አለ። ከዛን ደስታ ደግሞ ከህይወቷ ምናምን ነገር እንደወጣ ሳይ እንዳባረረችው ሲያይ ደግሞ እሷ ወደ እሱ መመለስ ስትፈልግ አያልፈልግሽም አለ። ከዚህ በላይ ተንኮለኛ፣ ከዚህ በላይ ደግሞ በቃ የሰይጣንን ሀሳብ እንዲህ የሚያራምድ ሰው እንዴ ከየት ታገኛላችሁ? አብርሽ እኮ ነው በቃ እንደዚህ የሰይጣን አጀንዳ ቆሞ እያራመድ ያለው። ምንድን ነው አላማ? እኔ እኮ ግርም የሚለኝ አላማክ ምንድን ነው? ሩታ በቃ ብቻዋን ሆና ትኑር ነው? አንተ ዞር ካልክ ሌላ ማንም ወንድ አያት። ከዛ በኋላ ደግሞ ሌላ ደግሞ ድንገት ወንድ ከመጣ እኔ አብሬያት ስለሆነ እፈልጋለሁ አይነት ነገር። ምንድን ነው ይህን ያክል ሰልፊሽነት፣ ይህን ያክል ራስ ወዳድነት ለምን አስፈለገ? አሁን ቆይ ተረጋጋ፣ አንተ ተረጋጋና ሀሳቧን እሷ ታውራ። ቆይ ተረጋጋ። እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሀሳብ እኔ እውነት የአብርሽ ጫጫታ በጣም ስልችት እያለኝ ነው። አሁን ይቅርታ መጠየቋ ነው ይህን ያክል እንዲጮህባት እያደረገ ያለው። ኧረ ሰዎች፣ እኔ አንዳንዴ እኮ ሰው ማይገባውን ነገር ማይገባውን በእርግጥ አይደለም ሚስቱ ናት፣ ግን አሁን እሱ ጥፋተኛ በሆነበት ነገር እሷ ይቅርታ እየጠየቀች ቢያንስ ጥርጥር ቢኖረው ማለት ጥርጣሬ ቢኖረው ራሱ ማለት ነው እንዴት ብሎ መጠየቅ ነው እንጂ ይሄን ያክል እንዴት ሊጮህባት ድፍረቱን አገኘ? ይሄን ያክል ሩታ ላይ ኧረ ተው አብርሽ፣ አንዳንዴ ነቃበል። እኔ ይሄን ያክል መታከም ካለብህም እንዲሁም ራስን መታከም ያለብህ። እኔ ሩታን ታከሚ ምናምን ነገር ሲላት ቅር እያለኝ ነው። በትክክል የጭንቅላት ዲስኦርደር መዛባት ምናምን ነገር ያለበት አብርሽ ነው እንጂ ሩታ አይደለችም። አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከዛሬ ድረስ ነገሮችን የቻል ያደረኩት እኔ እውነት አብርሽ እንደዚህ የሚሰነዝራቸው በቃ የሚወረውራቸው ቃላቶች ሩታን ምን ያክል ሊጎዱ ሊያቆስሉ እንደሚችሉ መገመት ይከብዳቸዋል ብዬ አላስብም። እና የምር በጣም እያሳዘነችኝ ነው ሩታ ማለት
ጥፋት የለባትም ወይ ደግሞ የሆነ ቅሬታ የለብኝም ሩታ ላይ ሳይሆን ቅሬታ አንድና አንድ በቃ እንዴት አሁን ይህን ነገር ይቅርታ አለች ነው ማለት ያንን ነገር ካስረዳቸው በኋላ እኮ ከሩታ ጋር ፒስ ነን። ግን አሁን አብርሽ የሚናገራቸው ቃላቶች አይደለም ሩታን ኦዲየንሱን የሩታን ኦዲየንስ ራሱ የሚያደማ አይነት ንግግር ነው እየተናገረ ያለው። እውነታው አሁን ማለት አንተ እውነታው ከእሷ ጋር ታርቃ አብረህ መኖር አልፈልግም አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል በቃ ሰላም ነው የምፈልገው ሰላም አይባልም። እቺ ንግግር አብርሽ እርግጠኛ ነኝ ከተወሰነች ጊዜ በኋላ አንገት አስደፍታ ሩታን የምትለምንበት ጊዜ በቅርቡ አሁን እንዲሁም እስከ እሑድ ባለው ቀን አይረዝምም። እርግጠኛ ነኝ የምትለምንበት ጊዜ ይመጣል። ዛሬ እንደዚህ አልፈልግም ምናምን ነገር ብለህ እንደኮራህባት አይደለም። እርግጠኛ ነኝ አንድ ሩታ ጋር ቤት ብቅ ቢል ትለምናታ፣ ታለቃቀሳታል። አንድ ላይ እንሁን እባክሽን ሩታ ሁሉን ነገር እንተውናል ነገር እርግጠኛ ነኝ ብለኛል እኮ ለእኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁኝ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። አሁን ወንድምህንም ቢሆን ማለት ነው ለምን ታስጠቁረዋለህ እዚህ ጋር አብርሽ? ኧረ ቢያንስ ማለት ሰብአዊነት ይሰማ ማለት ትንሽ ህሊና ይኑርህ፣ ህሊና ይውቀስ። በቃ እንዴ ለሱ እኮ ይቅርታ ምናምን ነገር ካለችኝ በቃ አንድ ላይ ይኖራለሁ ችግር የለም ምናምን ነገር ብለህ እሱ ራሱ ለእሷ የሆነ ነገር ብሏት ሊሆን ይችላል እና ለዛም ጭምር ነው እሱ አሁን እሱን አክብራ መታ ለእሱ ቀድማ ነግራ እንዲያስታርቃቸው መሀል ቤት የጠራችው። እሱን ለምን ታስጠቁረዋለህ? ወንድምህን ለምን ታስጠቁር? ሌላው ይቀር ችግር የለውም። አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለ እና ባለፈው እንደዛ አድርገሽኝ ዛሬ ላይ እንደዛ ሆኜ ቢደገም እኔ ጭንቅላት የለኝም ማለት ነው። ስለዚህ አመሰግናለሁ ወንድሜ፣ አወራለሁ ይቅርታ። እውነት ለመናገር አብርሽ የሚናገረው ነገሮች እኮ ማለት ነው ያሳምናሉ። በቃ ሁላችንም አሁን በአብርሽ የሚደርሰው አይነት ነገር በእኛ እንዲደርስ አንፈልግም። ግን ማለት ዛሬ አሁን የበፊቱ የዛን ሰሞን በጣም በሽሽቅ ሰሞን ላይ ነበሩ። እሷም ከሄርሜላ ጋር ምናምን ነገር በፉክክር አይነት ነገር ነው አብርሽን ይቅርታ ብለው ከዛ በኋላ እንደገና አንድ ላይ ምናምን ነገር ሆኖ እንደገና ደግሞ የጎዳችው። አሁን ግን ማለት ምንም ተንኮልና ነገር በማይታስብበት ምንም በቃ ነገር በሌለበት መታ ይቅርታ ስትጠይቅ ለምን ብሎ መጠየቁ አንድ ነገር ነው። የዛኔ ለምን አላለም። አሁን እኮ ችግሩ የዛኔ ለምን ብሎ ጠይቆ ቢሆን የተጎዳው አሁንም በቃ አለ ለምን ብሎ የመጠየቅ ግዴታ ላይኖርበት ይችላል። አሁን ግን የዛኔ ለምን ብሎ ስላልጠየቀ አሁን ግን ለምን ብሎ የመጠየቅ ድርሻ አለው እና ከዛ በኋላ ያንን ለምን ብሎ የጠየቀውን ጥያቄ መልስ ሲያገኝ ከዛ በኋላ እንግዲህ ከተስማማበት ይቀጥላል፣ ካልተስማማበት ያው ይቀራል ማለት ነው። ማንም ያስገድደው ሰው የለም እና እንደ እውነታው ከሆነ አብርሽን በቃ ግማሽ በግማሽ አትቀየሙት። በቃ ግማሽ ተቀየሙት፣ ግማሽ ደግሞ አትቀየሙት። የምትቀየሙት እሱም በጣም ጥፋት ስላለበት ነው። ማትቀየሙት ደግሞ ከዚህ በፊት ያሳለፈው የራሱ የሆነ ጠባሳ ስላለ ነው። ገብቶሻል? አቋምሽ አንድ ይሁን፣ በምንም አይነት ሁኔታ ቢሆን አቋምሽን ወዲና ወዲያ አትበይ። እኔ እውነት ለመናገር ሩታ አሳዘናኛለች በዛሬው ቪዲዮ። ግን ለሩታ እንደ ምክር አስተላልፍ ብባል ማስተላልፈው ምን መሰላችሁ? ሩታ አሁን ጥሩ ስቴፕ ላይ መታለች። የይቅርታ ልብ መያዝ በራሱ አሸናፊነት ነው። ለዚህ ሩታን በቃ ሳናደንቃት አናልፍም። ግን አሁን አብርሽ የተናገራቸው ነገሮች ምናምን ነገር አናዷት። አብርሽ በቃ እላፊ ቃል ስላወራ ሌላ ደግሞ እንደገና ወደኋላ ዞራ ወደ ብሽሽቁ ከምትገባ በትክክል በሰከነ መንፈስ እንደ አሸናፊ ሰው ይቅርታ ባይ እንግዲህ አሸናፊ ሰው ነውና እንደ አሸናፊ ሰው ሀሳቧን በትክክል ታስረዳ የሚል እምነት አለኝ። አብርሽ እንደሆነ ከዛ በኋላ የማይረዳ ከሆነ እርግጠኛ ነኝ ብዙዎቻችሁም ስትሉ ነበር ዳኒ መድኃኒቱ ነው። ዳኒ መቶ ሲያበሽቀው የዛን ሰዓት መለመን ይጀምራል። ወይም ደግሞ ልጁን ይዛ ከሀገር ልትወጣ ካሰበች እንደገና ሊለምናት ምናምን ነገር ይጀምራል እና እርግጠኛ ነኝ ያው ከሁለቱ የዘለለ ነገር አይሆንም። ወይ በትክክል ካስረዳችሁ ይመለሳል፣ ወይ ደግሞ ካልሆነ እንደገና እሱ ብሽሽቁን ከመረጠ እሷን በብሽሽቁ ሄዳ ልትመልሰው ትችላለች። አሁን ግን ትልቁ አማራጭ እሱ አይደለም። አሁን ሰክና መታለች ሩታ። ዛሬ እንግዲህ ምንም እላፊ ቃል አላወራችም። በትክክል ነገሮችን ለማስረዳት ስትሞክር ነበር። በዚሁ መንገድ ትቀጥል ነው የኔ እምነት። ብቻ ለማንኛውም ግን የኔ አስተያየት ይሄን ይመስል ነበር። የእናንተን ደግሞ አስተያየት ኮመንት ላይ በነፃነት አስፍሩ። የዛሬው ቪዲዮ ይሄን ይመስል ነበር። ከተመቻችሁ የዛሬው ቪዲዮ ላይክ እያደረጋችሁ ውጡላችኋለሁ። በቀጣይ ቪዲዮ እንገናኛለን። ድንገት ሰብስክራይብ ያላረጋችሁ ሰዎች ደግሞ ቪዲዮን እንዲያቆሙና ሰብስክራይብ አድርጉ። 8,000 ለማስገባት ሞክር። 10,000 ብዬ እንግዲህ ልታደርሱ አልቻለችም። 8,000 ለማስገባት ሞክር። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።